የጤና መድን አባል ተሆንኩ ቀን ጀምሬ እስከዛሬ ድረስ እኔም ልጆችም ብዙ ጥቅም እያገኘሁ ነው። ካልሆንኩ በፊት ግን እንጨት ስፈልጥ የሆነ አይኔን መቶኝ እዚህ ላይ አይኔ አሁን አንድ አይና ነው እኛ አይኔ ነው እንጂ እኛ አይኔ በምክንያት ነው ጤና መድን አባል ስላልሆንኩ ብር አጥቼ የምታከምበት። ጤና መድን ከሰራችሁልኝ በኋላ ግን እዚህ ጤና ጣቢያ ሄድኩና ሪፈር ጻፈልኝ ወደ ሆስፒታል። ጠባሳ ሰርቷል ተብሎ በወቅቱ አልመጣሽም ነው። በወቅቱ ያልመጣሁበት ምክንያት ምንድነው? ብር ስላጣሁ ነው። ግን ይህን ጤና መድን ስለሰራችሁልኝ አሁን በእናንተ ኃይል ጤና መድን አግኝቻለሁ። አሁን ጥንቃቄ ማድረግ ያለብሽ ይሄኛው እንዳይስበው ይሄኛው ስለማያይልሽ ይሄ እንዳይስበው ተሎ ነው ያሉኝ። አሁን ለዚያ ተሎ እንደሄድ የጤና መድን እንዲጠቅመኝ ወደዚህ ለመምጣት የሞከርኩ እና ጤና መድን አባል በጣም ይጠቅማል። በጣም ደስ ነው የሚል ይሰጣሉ፣ ያው እንከባከባሉ። ጤና መድን ይዘን ስንሄድ ጤና መድን አባል ያልሆነው እንደውም ወደኋላ ለምን ጤና መድን አታወጡም? ብር ይህን ያህል ወጪ ለምን ታወጣላችሁ? በቀላሉ በአንድ ጊዜ አወጣችሁ ብዙ ጊዜ አትጠቀሙበትም እያሉ ጤና መድን ያለውን አስቀድመው ብዙ እንክብካቤ ይሰጡናል። ጤና እንትኖች ሆስፒታሎች እናማ እቺ ህፃን ያዘባት ልጅ 3 የሙት ልጅ አባት የላቸውም። በዚህ በዚህ ምክንያት ተሞቶ እነዚህ እንዲያሱ ይሄዱ ብዙ ብር አውጥቻለሁ ብዙ እና ምንም ለውጥ የለም። ግን አሁን ግን ዝም ብዬ ባዶ ይመጣለሁ ለውጥ እያየሁ በፊት ብዙ ብር እያወጣሁ ለውጥ ሳላይ ጀርባዬን በታምት ብዙ ብር አውጥቻለሁ እና እኔም ለውጥ አላገኘሁ አልተሻላቸውም። አሁን ግን ከቴም ሪፈር እዚያም ዘም እየተባሉ ብዙ ለውጥ አይቻለሁ። አዎ ይኖረኛል። እኔን አሁን መጨረሻ ላይ ነው እንትን ያሉ እኔን አሁን የመዘገቡኝ ስንት ሀብታሞች ተመዝግበው መጨረሻ ላይ ልጆችም ታመሙብኝ። ሁለቶች ልጆች ትልቁ ተሻይ ሆነ ትልቁ እየቀደስ ሰጠኝ እኔም ታመሙኝ። ከዚያ ጎረቤት የሚያየው ሰው እንዴት ስንት ሀብታሞች ታመሙ ጤነኛ በብር መታከም እየቻሉ አንቺ እንዴት ለምን አልመዘገቡሽም ብሎ መጨረሻ ላይ መዘገቡኝ። እዚህ ስኬጅና ትርጉ የሚባሉ እንትኖች እነሱ ምን ያውቃሉ? ሂስትሪን ያውቃሉ። እነሱ ተጠየቁ ታውቋቸው ነው እዚህ ነው የሚሰሩ። እነሱም አብረው ተባብረው አስገቡኝ እና እኔም አሁን እንደኔ በቃ በጣም ደካካማዎች አሉ። አዎ ላግዝ እችላለሁ፣ ልረዳ እችላለሁ፣ ልመክርም እችላለሁ። እናንተ ታውቃላችሁ። ጤና መድን ሳልገባ እኔ በጣም ችግር ነበር የሆነ ነው ሲደርስ። አሁን ግን ይህን ታወጣሁ ወዲህ ብቻ ትራንስፖርት ነው እንጂ ምንም ችግር አልደረሰብኝም። ሪፈር ስንባል አሁን ትራንስፖርት ብቻ ነው እንጂ ሌላ ነገር የምናስበው የለም። በጣም ጠቃሚ ነው። ገንዘብ በማጣታችን ብዙ እንጎዳ ነበር፣ በጣም እንጎዳ ነበር። ግን አሁን እየተመጣ ወዲህ ሁሉም ማህበረሰብ በጣም እየተገለገለ እየጠቀመን ነው ያለው። በጣም አሁን በጣም በቁስል ዙሪያ በወባ ዙሪያ የልጆችን በጣም የሚገለገልበት በዚህ ገበታ በጣም እያገለገለኝ ነው ያለው። እንዲያው አንድ 20 ሺህ ብር ሳላወጣ ቀራለሁ በቤተሰብ። ግን አሁን ግን ምንም ነገር ማወጣው ነገር የለኝም፣ ብቻ ወረፋ መጠበቅ እንጂ በጣም እየተረዳሁበት ነው ያለው። ያው አብዛኛው እኛ ቀበሌ ላይ ግን ተሳታፊ ነው። ግን ያልገባት አለ በእኔ በኩል በጣም እየመከርኩ ነው። ቅድሚያ ጨዋታ የምንጫወት ቡና ምናምን ሲፈላ ይሄንን ነው የምናነሳው። አዎ ያልገባ ሰው መግባት አለበት። በቃ 18 ዓመት የሞላው ራሱን ችሎ እንዲያወጣ ደብተር እየመከርን ነው ያለው። አገልግሎት አሰጣጡ አሁን ሪፈር ስንባል ብቻ የትራንስፖርት ነው የምንቸገር እንጂ ለምንድነው ድሮስ አሁን ባህር ዳር እኔ ቤተሰብ አሁን ግባ ሳሊ ቢጤቴ ማለት ነው ወርቆ ተሰብሮ ባህር ዳር ሄዶ ስንት ሺህ ብር 7000 ብር ነው ምናምን ነበር የምትፈጅ በዚህ በመገልገል። ግን በነጣም የተረዳ ሲባል ሰምቻለሁ። ብቻ እዚያው ውስጥ የሌለው መድኃኒት ተዳሪ ብዙ ይሉናል፣ ተዳሪ ብዙ ይሉናል። አሁን ቤተሰቡን ባለቤቴ እዚህ ናት እና እዚያው ውስጥ ያለውን በነጣ እየተረዳሁ